አገሬ ኢትዮጵያ መልካምሽ ይወራ እጇ ላይ መረቅ ሲፈስ ጉሮሮዋ ላይ የሙዚቃ ወይን ይንቆረቆር ነበር። ንብርብር ሙያ በጸጋ ላይ ጸጋ የታደለች እመቤት ማዕድ ስታቀርብም ማይክራፎን ስትጨብጥም ክብርት ወይዘሮ እንዳከረሙት ወይን እያደር የሚጣፍጥ ድምፅ አላት። ስርዓቷ፣ ማንነቷ፣ ክብሯ፣ ቤቷና ሙዚቃዎቿ መታፈሪያዋ ስሟ ነው። ራሔል ዮሐንስ መዲናችን አዲስ አበባ ካዛንችስ ግቢ ገብርኤል አካባቢ ሚያዝያ 27 ቀን 1939 ዓ.ም የተወለደችው ራሔል ለቤተሰቦቿ የበኩር ልጅ ናት። ከታናሽ ወንድሟ ከግርማዋ ጥላዋ ታዋቂው ድምፃዊ ሰይፉ ዮሐንስ ጋር አብራ አደገች። የአብነት ትምህርትንም ተማሩ፣ ዳዊት ደገሙ። ራሔል የአንደኛ ደረጃ ትምህርቷን በአስፋ ወሰን ትምህርት ቤት ተከታተለች። ገና በልጅነቷ የበረራ አስተናጋጅ ወይም ሆስተስ የመሆን ህልም ነበራት። መንገዷ ግን ወደ መስተንግዶና ሆቴል ሙያ መራት። በራስ ሆቴል የ3 ወር ስልጠና ወሰደች። በጊዮን ሆቴል ደግሞ የወይን መስተንግዶን ለ2 ዓመታት ተምራ በዲፕሎማ ተመረቀች። እርሷ በእርግጥም የወይን ስፔሻሊስት ነበረች። ኋላም ሙዚቃዎቿ እንደ ወይን ሊጣፍጡ ስራዋን ከቅጥር ጀመረች። በሂደት ግን ከመቀጠር ወደ መቅጠር፣ ከሰራተኝነት ወደ ጄኔራል ማናጀርነት ተሸጋገረች። በራስ ሆቴል፣ በጊዮን ሆቴል፣ በሸበሌ ሆቴል፣ በሂልተን ሆቴል፣ በፎርሺፕ ትራቭል እንደዚሁም በአርጀንቲና፣ ታንዛኒያ፣ ፊሊፒንስ ኤምባሲዎችና ሌሎችም በከፍተኛ ብቃት አገልግላለች። በወቅቱ በነበረው የፐርሰንት የኮሚሽን አሰራር ከደሞዟ ከ80 እስከ 200 ብር የበለጠ ሻል ያለ ገቢ ታገኝ ነበር። በኋላም በግሏ አነስተኛ ሆቴል ከፍታ ስኬታማ የሥራ ሰው ሆናለች። በሙያዋ የዓለም መሪዎችን የማስተናገድ ዕድል ገጥሟታል። እንደ ጋማል አብዱል ናስር፣ ሴኩ ቱሬና ከዋሚ ንክሩማ ያሉ ታላላቅ የአፍሪካ መሪዎችን በብቃት አስተናግዳለች። እንጀራ አበላልንም ለውጭ መሪዎች እግረ መንገድ አለማምዳለች። ራሔል ልዩ ሰብዕና ነበራት። ትህትናዋና ሰው አቀባበሏ ወደር የለውም። ከሰዎች ጋር በቀላሉ የመግባባት ልዩ ችሎታ የታደለች ደርባባ ነበረች። የገንዘብ ችግር አልነበረባትም። ቢስ አይነካትም። ሙዚቃን የምትወደው ለስሜቷና ለፍቅሯ ብቻ ነበር። ወደ ሙዚቃው ዓለም የገባችው ዘግየት ብላ ነው። መግባቷም በአጋጣሚ ነበር። አንድ ቀን ታዋቂው ድምፃዊ ከተማ መኮንን እና ሌሎች አንጋፋ ሰዎች በቤቷ ተገኝተው ምግብ ተመገቡ። ከምግብ በኋላ ጨዋታው ደራ። ጋሽ ከተማ ማሲንቆውን ሲያነዝር ራሔል እንደወጧ በጣፋጭ ድምጿ ማንጎራጎር ጀመረች። በድምጿ የተደነቁት እንግዶች የምግብ ቤቱን ስርዓትታ ዘፋኝ እንድትሆን ገፋፏት። የጥበብ መንገዷም በዚያው ተጠረገ። በ1970ዎቹ መባቻ ደግሞ የመጀመሪያ ስራዋን ይፋ አደረገች። አንቺ ባለድሪ የተሰኘውን የመጀመሪያ አልበሟን ከሻምበል በላይነህ ጋር አወጣች። ለዚህ ስራ አምባሰል ሙዚቃ ቤት 10,000 ብር ከፍሏታል። የዚህ አልበም ግጥም በይልማ ገብረአብ፣ ዜማው ደግሞ በአበበ መለሰ የተደረሰ ነበረ። ራሔል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 13 አልበሞችን ለአድናቂዎቿ አበርክታለች። እየሻከረ በሚወርደው ጥዑም ቃናዋና ለዛዋ ዘለግ ላለ ዓመታት ሙዚቃን ተጫውታለች። እርሷ ድምፃዊ ብቻ አልነበረችም፣ የዜማ ደራሲም ጭምር ነበረች። የመጨረሻ ስራዋ በያሬድ ተፈራ የተቀናበረው ዘናበል የተሰኘው አልበሟ ነበር። የራሔል ስራዎች ዘመናዊ ሽሬ ወይም ኦልዲስና ባህራዊ ለዛ ያላቸው ናቸው። አራዳ የአራዳን ልጅ ደግነት፣ ፍቅርና ቸርነት የምታወድስበት ድንቅ ስራዋ ነው። ሞት ያንን ሁሉ መልካምነት ይዞ መሄዱን በቁጭትና በከባድ ሐዘን ትገልጥበታለች። ምኒልክ ይህንን ዜማ ራሷ ናት የደረሰችው። የሚኒልክን ቤተ መንግሥት የአጸዱን ግርማ ሞገስና የጠጁን መዓዛ የመኳንንቱን ወግ አሳይታናለች። አባቶች ያቀኑትን አገር ስለማሰብ፣ የቀደሙትን በህሊና ግብር ስለማነጋገር ነው። የወግ ድልድይ ስለመስራት ሙዚቃ ያትታል። ምኒልክ ገነት ከሳላይ በዋልከበት አሃይ ደቀነ ደርሶ እንደምኒልክ ናለለከመየ አሃይ ትዝታ የኖረ ሰው የሚታሰብ አይጠፋውም። ትዝታ መቼ ስለሚተርክ ነው። ስንቱ ተነስቶ ስንቱ ይቀራል። ራሔል ከቀደሙት ነው ትዝታዋ። ትዝታ መቆለማ መጫው ስማሳመሪያው መቆለማ መጫው ስማሳመሪያው
የኔ እናንተ መውደድ የመጀመሪያው ራሄል ዮሐንስ በጋራ ስራዎቿም ትታወቃለች። የመጀመሪያ አልበሟን አንቺ ባለድሪ ከሻምበል በላይነህ ጋር በጋራ ቀንቅናለች። በ1983 ዓመተ ምህረት ከታዋቂዎቹ የሀገር ባህል ተጫዋቾች ከባህሩ ቀኝና ከይርጋ ዱባለ ጋር የሰራቻቸው ዘፈኖች በህዝብ ዘንድ እጅግ ተወዳጅ ነበሩ። በተጨማሪም ከታዋቂው ድምፃዊ ተሾመ አሰግድ ጋር በጋራ የሰራቻቸው ስራዎች የኢትዮጵያን የሙዚቃ ታሪክ ያደመቁ አይረሴ ጥምረቶች ነበሩ። የሀገር ፍቅር በራሄል ስራዎች ውስጥ ትልቅ ስፍራ አለው። የኢትዮጵያን ታሪክና የባህል እሴት በውበት ትዘምር ነበር። ራሷ የዜማ ደራሲ በመሆን ጀግናው ሰራዊት የተሰኘውን ዜማ ለሀገር ፍቅር አበርክታለች። ራሄል ዮሐንስ የሁለት ወንድና የአራት ሴት ልጆች እናት ናት። 14 የልጅ ልጆችንና 5 የልጅ ልጅ የማየት ጸጋን ተጎናጽፋለች። በሕይወቷ መጨረሻ ዓመታት ውስጥ ሙሉ በሙሉ ከዓለማዊ ሙዚቃ ርቃ ነበር። ሕይወቷን ሙሉ በሙሉ ለመንፈሳዊ አገልግሎትና ለመዝሙር ሰጥታ ኖራለች። ይህቺ የኢትዮጵያ የሙዚቃ አክሊል ትናንት ሰኔ 28 ቀን 2018 ዓመተ ምህረት በ79 ዓመቷ አርፋለች። ሥርዓተ ቀብሯ በአዲስ አበባ ሀገረ ስብከት ደብረ ምሕረት ሰዓሊተ ምሕረት ቅድስት ማርያም ቤተ ክርስቲያን ተፈጽሟል። ሥራዎቿ ያነጋግሩናል፣ ታሪክና ወጎች ናቸው። ዞሮ መግቢያ ቤታችን ኢትዮጵያ